ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። በቅድመ ጨዋታ ፕሮግራማችን ተመልሰናል። ማክሰኞ ምሽት 3 ሰዓት ላይ በተለይ ለኢትዮጵያ ነዋሪ በኢትዮጵያ ወይም ለምስራቅ አፍሪካ በጣም ጥሩ የሆነ ሰዓት ነው አይደል? 3 ሰዓት የሚደረገው ስላቪያ ፕራግ ከአርሰናል በቼክ ፕራግ ከተማ የሚደረገው ተጠባቂው የቻምፒዮንስ ሊግ ጨዋታ ነው። የአራተኛ ነው የሚሆነው እንግዲህ በሊግ ፎርማቱ ተጠባቂ የሚያደርገው ስላቪያ ፕራግ እንግዲህ ወደ አርሰናል ወደ ቼክ አቅንቶ ባለፉት ጨዋታዎችን ማሸነፍ ችሏል። አስደናቂ ስብስብ ነው ያለው አርሰናል። ባለፉት በዚህ ውድድር ዓመት እንግዲህ በምርጥ ብቃታቸው ላይ ይገኛሉ። ባለፉት 9 ጨዋታዎችን ማሸነፍ ችሏል። ይህንን ጨዋታ የሚያሸንፉ ከሆነ ተከታታይ 10 ጨዋታዎችን የሚያሸንፉ ይሆናል። ለመጨረሻ ጊዜ 18 ተከታታይ ጨዋታዎችን ያሸነፉት በኡናይ ኤምሬ ስር ነበር በ2018። ታዲያ አርሰናል በማይክል አርቴታ ስር አሁን ደግሞ ይህንን የሚያሻሽል ይሆናል። ባለፉት 7 ጨዋታዎች ጎል አልተቆጠረባቸውም። ይህንን ብቃታቸውን በአውሮፓ ቻምፒዮንስ ሊግ ላይ የሚቀጥሉት ይሆናል። በዚህ ጨዋታ ላይ ማርቲን ዙብሜንዲ በቅጣት የማይኖር ይሆናል። ተከታታይ 3 ቢጫዎችን በማየቱ ባለፉት 3 ጨዋታዎች መድፈኞቹ ባለፉት 3 ጨዋታዎች ወደ ሳን ማሜስ አቅንተው አትሌቲኮ ቢልባውን 2-0 ማሸነፍ የቻሉበት ጨዋታ፣ በኤምሬትስ ኦሎምፒያኮስን እና 2-0 ያሸነፉበት፣ እንዲሁም ደግሞ አትሌቲኮ ማድሪድን 4-0 በሜዳቸው ያሸነፉበት ጨዋታዎች አስደናቂ ብቃትን በ3 ጨዋታ 9 ነጥቦችን መሰብሰብ፣ ከዛ ውጭ ምንም ጎል አልተቆጠረባቸውም በአውሮፓ ቻምፒዮንስ ሊግ። ከዛ ውጭ ደግሞ 8 ጎሎችን ማስቆጠር ችለዋል። ታዲያ ይህ ስብስብ ወደ ፕራግ በማቅናትስ ነጥብ ይዞ ይመለሳል ወይ? ተጠባቂው ሁኔታ ነው የሚሆነው። በተቃራኒው ስላቪያ ፕራጎች ከቦዶ ግሊምት ጋር ያደረጉትን ጨዋታ 4-4 ተጠናቆ 1 ነጥብ ማግኘት ችለዋል። ከዛ በኢንተር ሚላን 3-0 ተሸንፈዋል። ሶስተኛ ጨዋታቸውን ደግሞ በተለይ ጥሩ ፐርፎርማንስ ባሳዩበት አትላንታ ቤርጋሞ ድረስ ሂደው 0-0 የወጡበት፣ ይህ ማለት 2 ነጥቦችን ይዘዋል። ከ36 ቡድኖችን ከያዘው የአውሮፓ ቻምፒዮንስ ሊግ ፎርማት 28ኛ የደረጃ ሰንጠረዡ ላይ ይገኛሉ። አርሰናል 4ኛ ነው የሚገኘው። እንግዲህ መድፈኞቹ ከቶፕ 8 ሆኖ የሚጨርሱ ከሆነ 1ኛ እስከ 8ኛ ሆኖ መጨረስ የሚችሉ ከሆነ ይህ ስብስብ በቀጥታ የሚያልፍ ይሆናል። ከ9ኛ እስከ 24ኛ ሆኖ የሚጨርሱ ከሆነ ግን በጥሎ ማለፍ ነው ወደዛኛው ዙር ማለፍ የሚችሉት። ታዲያ ዘንድሮ የአውሮፓ ቻምፒዮንስ ሊግ ደረጃ ማግኘት እንዳምነው አይደለም። በጣም ትልቅ ትርጉም አለው። ምክንያቱም በሜዳ የማድረግ እድልን እስከ መጨረሻው ድረስ የምታሰፋበት ይሆናል። የመጀመሪያው ጨዋታ ከሜዳ ውጭ፣ ሁለተኛውን ደግሞ በሜዳ እንድታረግ። አርሰናል አምና ለምሳሌ ፓሪስ ሰን ጀርመንን በጥሩ ሁኔታ በሊጉ አሸንፎ በሊግ ማለትም በደረጃ ሰንጠረዡ ላይ 3ኛ ሆኖ ነበር ያጠናቀቀው። ያንን ተከትሎ አርሰናሎች በግማሽ ፍጻሜ ሲያገኙት ግን ፓሪስ ሰን ጀርመንን መጀመሪያ የተጫወቱት በሜዳቸው ነበር ዕጣ ድልድል ሲወጣ ማለት ነው። አሁን ግን እንደዛ አይሆንም። በሊግ ፎርማቱ ላይ ደረጃውን የቀደመው ሰው ሁሌም የመጀመሪያውን ዕጣ ነው የሚያገኘው። ይህ እንግዲህ ጥሩ ድልን የሚያመነጭ ይሆናል። ስለዚህ በሊጉ ላይ ጠንካራ ተፎካካሪ መሆን ያስፈልጋል። ኢንተር ሚላንና አርሰናል ምንም ጎል አልተቆጠረባቸውም። ባየርን እንዲሁም ደግሞ ፓሪስ ሰን ጀርመን ከአርሰናል በፊት ይገኛሉ ብዙ ጎል ባስቆጠረ። በአጠቃላይ እንግዲህ መድፈኞቹ 4ኛ ሳምንት የአውሮፓ ቻምፒዮንስ ሊግን ስንት ለስንት ያጠናቀቃሉ? ወደ ፕራግ ያቀናው ቡድን ምን ያክል ውጤትን ያመጣል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ የውጤት ግምታችሁን። አርሰናል ከስላቪያ ፕራግ የውጤት ግምታችሁን አስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ታዲያ ለመጨረሻ ጊዜ አርሰናል በአውሮፓ ቻምፒዮንስ ሊግ 4-0 በኤምሬትስ ጥሩ ብቃታቸውን አሳይተው ማሸነፍ ሲችሉ፣ አትሌቲኮ ማድሪድ በአውሮፓ መድረክ ላይ ከፍተኛው ሽንፈት፣ ለዲያጎ ሲሜኔም ከፍተኛው ሽንፈት የሆነበት ጨዋታ ነበር። አርሰናል ታዲያ ይህንን ጨዋታ ካደረገ በኋላ ከሀገራት ጨዋታ መልስ ተጠባቂ የሆነው የባየር ሙኒክ የአውሮፓ ቻምፒዮንስ ሊግ በኤምሬትስ የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። ታዲያ ይህንኛውን ጨዋታ ማሸነፍ 12 ነጥብ ላይ የሚያደርሰው ይሆናል። ያ ማለት የማለፍ እድላቸውን በከፍተኛ ሁኔታ ማስፋት የሚችሉ ነው። ታዲያ ገብርኤል ማጋሌስ እንዲሁም ደግሞ ማርቲኔሊና ቪክቶር ዮኬሬስ 2 ጎሎችን ባስቆጠሩበት ባለፈው ጨዋታ ላይ አርሰናሎች ጥሩ ብቃታቸውን አሳይተዋል። ያንን ብቃታቸውን ወደ ስላቪያ ፕራግ ሄደው ያደርጉታል ወይ? ተጠባቂ ነው የሚሆነው። አርሰናል እንግዲህ ባለፉት ጨዋታዎች ላይ አስደናቂ ብቃቱ ላይ እንደሚገኝ ይታወቃል። ታዲያ ወደ ፕራግ ወይም ወደ የቼክ ዋና ከተማ ወደነችው ወደ ፕራግ አቅንተው ጥሩ ብቃታቸውን የሚያሳዩት በ7 ጨዋታ 7ቱን አሸንፈዋል። ባለፉት 10 ጨዋታዎች ደግሞ 8ቱን ማሸነፍ ችሏል። አርሰናል በሳምንቶች ውስጥ እንግዲህ ጥሩ ተፎካካሪና ተቀናቃኝ የሌለው ቡድን ሆኗል። በእንግሊዝ ፕሪሚየር ሊግ አስደናቂ ወቅታዊ ብቃት ላይ እንደሚገኝ ቁጥሮች ይመሰክራሉ። በርንሌይን በሳምንቱ መጨረሻ በመጀመሪያው አጋማሽ ባስቆጠሯቸው 2 ጎሎች ማሸነፍ ችሏል። በጣም በጥሩ ፐርፎርማንስ በተለይ በመጀመሪያው አጋማሽ ቪክቶር ዮኬሬስ እና ጎሎቹን ዲክላን ራይስ ነበር ያስቆጠሩት። ታዲያ አርሰናል 9 ተከታታይ ድሎችን 7 ጎል አልተቆጠረባቸውም። በእንግሊዝ ፕሪሚየር ሊግ 25 ነጥብ ይዘው እየመሩ ይገኛል። ተቀናቃኛቸው ስላቪያ ፕራግ እንግዲህ ይህ ቡድን በጀንድሬክ ትሪፖንስኪ የሚመራው ቡድን 2 ነጥቦችን ከ3 ጨዋታዎች ይዞ ነው የሚገኘው። 28ኛ ደረጃ ሰንጠረዡ ላይ ነው የሚገኝ። ባለፉት 5 ጨዋታዎች ታዲያ ይህ ቡድን ጎሎችን አልተቆጠሩበትም። ጥሩ ብቃታቸው ላይ ይገኛሉ ስላቪያ ፕራጎች። በአውሮፓ ቻምፒዮንስ ሊግ እንግዲህ አትላንታን ቤርጋሞ ድረስ ሄደው 0-0 ወጡበትም ጨዋታ ጥሩ ሆኖ መነሳት የሚጠበቅበት ነው።
በጥሩ ፐርፎርማንስ ነበር ያንን ውጤት የያዙት። የባለፉት አመታቶች አይነት አትላንታ አይደለም ዘንድሮ ያለው። ምክንያቱም ተጠባቂ የነበሩት አሰልጣኛቸው አሁን ወደ ሮማ አቅንተዋል። ስለዚህ ያን ያክል ባይሆንም ግን በጨዋታው ላይ ሁለቱም ቡድኖች እድል ነበራቸው። እድላቸውን ባለመጠቀማቸው ነው። ታዲያ ስላቪያ ፕራግ በሳምንቱ መጨረሻ በራኪ ኦስቶቪያ የሚባለውን ቡድን 3-0 ማሸነፋቸውን ችለው በሊጋቸው የቼኩን ሊግ የሚመራው ከእንግሊዝ ፕሪሚየር ሊጉ መሪ ጋር ነው የሚገናኙ ማለት ይቻላል። በጣም በሜዳቸው ጠንካራ ቡድን ነው ስላቪያ ፕራግ። በሜዳቸው ባለፉት ጨዋታዎች አንድ ጎልን አስቆጥሯል። ማስቆጠር ያልቻሉት አንዴ ብቻ ነው። በአውሮፓ መድረክ ላይ ባለፉት 27 ጨዋታዎች አንዴ ብቻ ነው በሜዳቸው ጎሎችን ማስቆጠር ያልቻሉት። አርሰናል ለመጨረሻ ጊዜ ወደ ስላቪያ ፕራግ ያቀናው በ2021 ነበር። በማይክል አርቴታ ስር በሩብ ፍጻሜ በዩሮፓ ሊግ ነበር። ያኔ አርሰናል 4-0 አሸንፎ ወጥቷል። ባለፉት 6 ጨዋታዎች ሁለቱ ቡድኖች ያደረጉትን ስናይ ስላቪያ ፕራግ 4ቱን አቻ ወጥቶ 2 ጊዜ ብቻ ነው ማሸነፍ የቻለው። ያለፉትን 6 ጨዋታዎች አርሰናል ደግሞ ሁሉንም ማሸነፍ ችሏል። ጨዋታ ላይ ዙቢሜንዲ አይኖርም፣ ነገር ግን የጉዳት ችግርም ነበረበት። ነገር ግን ዛሬ ትሬኒንግ ሲሰለጥን ታይቷል። በዚህ ጨዋታ ግን የማይካተት ይሆናል። ቪክቶር ዮኬሬስ ወደ ስልጠና ዛሬ እንግዲህ ከቡድኑ ጋር ሲያደርግ አልታየም። ማይክል አርቴታ በዚህ ተጫዋችን የሚመለከተውን በቅርብ ሰዓታት ውስጥ ጋዜጣዊ መግለጫ የሚሰጥ ይሆናል። ሌላኛው እንግዲህ መነሳት የሚጠበቅበት አሁንም የዚህ ስብስብ አስደናቂ ተጫዋች ዲክላን ራይስ በዚህ ጨዋታ ላይ ቢጫ ካርድን ማየት የለበትም። 2 ቢጫ ካርድ አለው። 3ኛ ቢጫ ካርድ ነው የሚሆንበት። ያ ማለት የባየርኑ ጨዋታ እንዳያልፈው ጥንቃቄን ማድረግ የሚጠበቅበት ነው የሚሆነው። ሌላኛው እንግዲህ በአማካይ መስመር ዙቢሜንዲን ቦታ ማን ይተካል፣ የቪክቶር ዮኬሬስን ቦታ ማን ይተካል ትልቁ ጥያቄ ነው። ስለዚህ ኖርጋርድና ሚኬል ሞሪኖ የጨዋታው የስብስቡ አካል የመሆን እድላቸው ሰፊ ነው የሚሆነው ተብሎ ይጠበቃል። እንግዲህ በአርሰናል በጉዳት እየታመሰ ይገኛል። እዚህ ስብስብ ውስጥ ማርቲኔሊ፣ ኦዴጋርድ፣ ማዱዌኬ፣ ሄሱስ፣ ሃቨርትዝ አይኖሩም። ነገር ግን እንግዲህ ከሀገራት ጨዋታ በኋላ ማይክል አርቴታ ባለፈው እንደተናገረው ኦዴጋርድ፣ ማዱዌኬ እንዲሁም ደግሞ ካይ ሃቨርትዝ የሚመለስ ይሆናል። ከሀገራት ጨዋታ በኋላ አርሰናል ጠንካራ የሆነ ጨዋታ ነው የሚጠብቀው። በኤምሬትስ መጀመሪያ ቶተንሃምን ያስተናግዳል። ከዛ በኋላ በመቀጠል ባየር ሙኒክ በቻምፒዮንስ ሊጉ ወደ ስታንፎርድ ብሪጅ በመሄድ ደግሞ ቼልሲን ይገጥማል። ስለዚህ እነዚህ ተጠባቂ 3 ጨዋታዎች ይኖሩበታል። ለነዛ ጨዋታዎች የስብስቡ አካል መመለሳቸው በጣም አስፈላጊ ነው የሚሆነው። ስላቪያ ፕራግም በጉዳት እየተቸገሩ ይገኛሉ። 7 ተጫዋቻቸው አንበላቸውን ጨምሮ ተጎድተውባቸዋል። ግምት ያስተላለፉን ላቅርብላችሁ በሁለቱም ቡድኖች መካከል። እንግዲህ ስላቪያ ፕራግ እንጀምር። በባለሜዳዎቹ ማርኮቪች ግብ ጠባቂ ሆኖ ይጀምራል። ዜማ፣ ቻላኮቲ እንዲሁም ቫልቴክ እና ሞንሰስ የተከላካይ መስመሩን፣ ዘፍራኒ፣ መዶጂ፣ ኦስካር የአማካይ መስመሩን፣ ፕሮቬዳ፣ ቾሬዮ እና ክሊፍ የመስመሩን ቦታ የሚይዙ ይሆናል። በአርሰናል በኩል ማይክል አርቴታ ብዙ ቅያሬዎችን ያደርጋል ተብሎ ይጠበቃል። ምክንያቱም በሳምንቱ መጨረሻ ወደ ሰንደርላንድ ያቀናል። ሰንደርላንድ ተጠባቂ ጨዋታ ነው የሚሆንበት። ስለዚህ ግብ ጠባቂው ዴቪድ ራያ ሆኖ ይጀምራል። በተለይ ቲምበር እረፍትን ይወስዳል። ካላፊዮሪ እረፍትን ይወስዳል። ሁለቱ የመስመር ተጫዋቾች ለአርሰናል አጨዋወት ተመራጮቹ ናቸውና ሁለቱን እረፍት ይሰጣል ተብሎ ይጠበቃል። ሳሊባና ሂንካፔ በመሀል ተከላካይ ይተጣመራሉ ተብሎ ይጠበቃል። ገብርኤል እረፍትን የሚፈልግ ይመስላል። ምክንያቱም በተካታይ ባለፉት ጨዋታዎች ተጫውተዋል። በተለይ የብራይተኑ ጨዋታም ተቀይሮ እንደገባ የምታስታውሱት ነው። ስለዚህ ለገብርኤል ረፍትን ሊያደርግ ይችላል። ያለበዛ ሳሊባንም ሊያሳርፈው ይችላል። የሞስኬራን ሁኔታ አይቶ የማይክል አርቴታ ውሳኔዎች እዚህ ጋር የሚጠበቅ ይሆናል። የዙቢሜንዲ አለመኖር ተከትሎ ግን ኖርጋርድ በአማካይ መስመሩ ላይ በሚፈልገው ወደ አርሰናል ሲዘዋወር እንደተናገረው አርሰናል በአውሮፓ መድረክ ላይ ሲጫወትና እንዲሁም ደግሞ የአውሮፓ ቻምፒዮንስ ሊግ ድባቦችን ማየት እንደሚፈልግ ተናግሮ ነበር። ኖርጋርድ ታዲያ የመጀመሪያ የአውሮፓ ቻምፒዮንስ ሊጉን ጨዋታ የሚጀምር ይሆናል። ከዲክላን ራይስ ጋር በአማካኝ መስመሩ ላይ የሚጣመር ነው የሚሆነው። ሳካ፣ ኤዜ እና ትሮሳርድ እንዲሁም ሚኬል ሞሪኖ በአጥቂነት የሚመራው ይሆናል። ተጠባቂው አሰላለፍ ይህ ነው የሚሆነው። በእኔ እይታ ግን ሚኬል ሞሪኖን አጥቂ ማድረግ ለአርሰናል ትንሽ አስቸጋሪ የሚሆን ይመስለኛል። ከዛ ይልቅ ትሮሳርድን አጥቂ አድርጎ ኤብሪቼዚን ወደ መስመር ወስዶ ኢታን ንዋነሪን ማሰለፍ የተሻለ ውጤታማ ያደርገዋል ብዬ አስባለሁ። ይህንን አሰላለፍ ደግሞ በብራይተኑ ጨዋታ ላይ አርሰናል አሳይቶናል። ነገር ግን ሚኬል ሞሪኖን፣ ኤዜ፣ ትሮሳርድ እና ሳካ የሚሰለፉ ከሆነ ግን በጣም የአርሰናል የማጥቃት ክፍል ደካማ ሆኖ የሚያመሽበት ይሆናል ብዬ አስባለሁ። ስለዚህ የተሻለ የሚሆነው ትሮሳርድን በአጥቂ መስመር ኤዜን እና እንዲሁም ደግሞ ኢታን ንዋነሪን እድል መስጠት ነው። በአውሮፓ ቻምፒዮንስ ሊግ ላይ እስካሁን ድረስ አልጀመረም ጨዋታ። ለንዋነሪ እድል ቢሰጥ የተሻለ ውጤታማ ይሆናሉ ብዬ አስባለሁ። ቤን ዋይት እና ስካሊ ምርጥ ብቃታቸውን ማሳየት በዚህ ስብስብ ውስጥ አስፈላጊ ተጫዋቾች እንደሆኑ ማመላከት ይጠበቅባቸዋል ብዬ አስባለሁ። ቡካዮ ሳካ ባለፉት ጨዋታዎች ላይ የፊትነስ ችግር አለ። ነገር ግን ይህንን ጨዋታ የመሰለፍ እድሉ ሰፊ እንደሆነ ይታያል። የአርቴታ ውሳኔ የሚጠበቅ ነው የሚሆነው። ሰላም አድማጮቻችን፣ ይህ የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ይሆናል።